እናንተ የትውልድ በረከቶች ናችሁ። ተባረኩ። ወዳችኋለሁ። ደስ አይል? ኢየሱስ ያድናል። ዋው! ይሄ እኮ እድል ነው። ከየትኛውም መራራ ሐዘን ተጽናንቶ በጌታ ፊት መቆም፣ ይሄ በጌታ ለሆኑ ብቻ የተፈቀደ ነገር ነው። ደስ የሚል ቆንጆ መልእክት። እንዴት ናችሁ? የኢየሱስ ስም ይባረክ። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ። ስሙ ይሄንን እንዲህ አይነት ድንጋይ ስትመለከቱ አእምሯችሁ ላይ ይመጣላችሁ ነገር ምንድነው? በርካታ ኢትዮጵያውያን እንደዚህ አይነት ድንጋይ ሲመለከቱ የአርሴማ ተአምር ነው ብለው አንገታቸው ላይ ያስራሉ፣ ቤታቸው ላይ ይሰቅላሉ። አንዳንዶቹ ደግሞ ይህንን ድንጋይ በመሸጥ ራሱ የሚተዳደሩ ሰዎች አሉና ተመልከቱ፣ በቃ ድንጋዩን ስንመታው ቅርጹ ወጣ፣ የአርሴማ ዘንባባ እንደው ድንቅ ነው፣ ተአምር ነው፣ ለዓለም ይሰማ ብለው ይላሉ። ነገር ግን እውነታው ምንድነው? እውነታው ይህ የቅጠል ፎሲል ይባላል። ይሄ እንዴት ነው በድንጋይ ውስጥ ሊገኝ ታዲያ የቻለው? ከበርካታ ሚሊዮን ወይም ደግሞ ሺዎች ዓመታት በፊት አንድ ቅጠል በሚወድቅበት ወይም ደግሞ ዛፎች ባሉበት ስፍራ ላይ ይሄ ዛፍ ከወደቀ ወይም ደግሞ ቅጠሉ ከተራገፉ በኋላ በዛ ቦታ የሚገኘው ረግረግ አፈር ይሸፍነዋል። ከዛም እሱም ወደታች ሌላ ይሸፍነዋል እያለ በርካታ የሆነ የረግረግ ንብርብር ከተፈጠረ በኋላ ከብዙ ሺህ ዓመታት ወይም ደግሞ ከሚሊዮን ዓመታት በኋላ ቅጠሉ በውስጡ እንዳለ በስብሶ ይጠፋና ነገር ግን ቅርጹን ይዞ ይቀራል። ይሄ በዓለም በሳይንስም የተረጋገጠ እውነት ነው። ስለዚህ በአርሴማ ተአምር የመጣ ነገር ሳይሆን ከበርካታ ሺዎችና ሚሊዮን ዓመታት በፊት የተፈጠረ ፎሲል ነው ማለት ነው። ይሄ ታዲያ በኢትዮጵያ ብቻ የሚገኝ ይመስላችኋል? በፍጹም። እስቲ የሚገኙባቸውን በርካታ ቦታዎች ቢኖሩም ሶስቱን ልንገራችሁ። የመጀመሪያው በአሜሪካ ፍሎሪሳንት ፎሲል ቤትስ ናሽናል ማውንቴን ነው። ይሄ በአሜሪካ የሚገኝ ነው። ሁለተኛው እንደዚህ በአሜሪካ የሚገኝ ደግሞ ሌላ ቦታ አለ፣ ፎሲል ቡት ኢንተርናሽናል ማውንቴን። የሚገርመው ደግሞ ሶስተኛው ነው በጀርመን ሀገር የሚገኘው ሜሰል ፒት ፎሲል ሳይት ይባላል። ይሄ ሳይት ደግሞ እንደውም በዩኔስኮ የዓለም ቅርስ ሆኖ ላይ ተመዘገበ ነው። ስለዚህ በኢትዮጵያ ውስጥ የሚገኝ ብቻ ተአምር ተብሎ ሳይሆን በሌላ ቦታ እንደውም እንደ ዓለም ቅርሱ ላይ የሚጠበቅ ነው። እኔ ለምን ኢትዮጵያ ውስጥ የነገር ቸል እንደተባለ ራሱ አይገባኝም። እናም ይሄ ጉዳይ በኢትዮጵያ ውስጥ ለአጥኚዎች ለአዲስ አበባ ዩኒቨርሲቲ እንዲሁም ደግሞ ለኢትዮጵያ ጂኦሎጂካል ኢንስቲትዩት በጣም ተራ ነገር ተደርጎ ባይቆጠር እና ሌሎች ሀገሮች እያስመዘገቡ እየተቀመጠ እየተጠና ሲኖር እኛ ሀገር ግን በጣም ውስን ቦታዎች ላይ እንደነዚህ አይነት ሰዎች እየፈለቀቁ ተአምር ነው ድንቅ ነው እያሉ ለሰዎች ገንዘብ ማግኘት ተራ ነገርም ሲጠቀሙ ደግሞ እንመለከታለን። ሌላ ሀገር ላይ ምንም እንደሌለ እኛ ሀገር ላይ ብቻ እንዳለ ተደርጎ ይመለካል። ለነገሩ የትንሽ እኮ ነው። ከዚህም በላይ የሆነ ነገር እኮ አለ። እኛ ሀገር የማይመለክ ነገር አለ እንዴ? ኢየሱስ ያድናል። ከዚህ ጉድ ክርስቶስ ነፃ ያወጣል። ኑ ወደ ኢየሱስ። ምንም ማድረግ አይቻልም። ደስ የሚል ቆንጆ መልእክት ሰውየንንም
ጴንጤ የሆንኩባትን ያቺን ቀን ዛሬ ላይ ቆሜ ሳስታውሳት ማለት ነው ቀኗን ረገማት ይለኛል። ሰው በህይወት ዘመኑ አንድ ጊዜ ከባድ ስህተት ሊሰራ ይችላል። እኔም በህይወት ዘመኔ ውስጥ ከባድ ስህተት ሰራሁኝ ብዬ የማስበው የማምነው ጴንጤ የሆንኩበትን ጊዜ ነው። just for educate ጴንጤ ነበርኩኝ። ዘግይቶ ቢሆን አሁን ገብቶኛል። ሁላችሁም ጴንጤ የሆናችሁ ይህንን ቪዲዮ ብዙ ጊዜ ኮፒ ሊንክ እንድታረጉ፣ ሪፖስት እንድታረጉ፣ ላይክ እንድታረጉ፣ ለብዙ ሰዎች ሼር እንድታረጉ በጌታ ፍቅር ጠይቃችኋለሁ። ሰው ጴንጤ ከሚሆን እምነት አልባ ቢሆን ይሻላል የሚለውን ልጅ እስቲ ሰምተነው እንመለስ። ሰው ጴንጤ ቆስጣን ከሚሆን እምነት አልባ ቢሆን ይሻላል። እሺ ጋይስ እንደሰማችሁት ነው እንግዲህ። በነገራችን ላይ ይህን አይነቱን ቪዲዮ አውጥቼ መናገር አልፈለኩም ነበር፣ ምክንያቱም ይሄ ልጅ አቴንሽን ሲከር እንደሆነ የምናውቀው ነገር ነው። ምንም ግልጽ ነው፣ ሶሻል ሚዲያ ላይ ያለን ሰዎች እናውቀዋለን። እና ግን እየተናገረ ያለው ነገር አንዱ ነገር ምንድነው? ጴንጤ በመሆኔ ብዙ ነገር ሉዝ አድርጌያለሁ፣ በወጣትነቴ ያጣሁት ብዙ ነገር አለ፣ ከልጅነቴ ጀምሮ መጥፎ ኢምፓክት አሳድሮብኛል እያለ ይናገራል። ይልቁንም እኛ ምን እንልሃለን? ጴንጤነታችን ግን እንደዚህ ጽድት እንድንል አድርጎናል። ቃል እግዚአብሔርን ምንናፍቅ ልጆች እንድንሆን አድርጎናል። ብራዘር እንደዚህ አይነት ልጆችም አሉ ጴንጤ ውስጥ። ፕራውድ ማረግበት ነገር ነው። እሺ ጋይስ በጣም ነው ፕራውድ ማረገው። እንደው ይሄ ከተጠቀሰ እንደው ጴንጤነትን ካነሳ በጣም ነው ፕራውድ ማረግበት። ጴንጤ በመሆኔ በጣም ከብዙ ነገር ወጥቻለሁ። ከብዙ ሱስ ተቆጥቤያለሁ። ክርስቶስ ኢየሱስ ማን እንደሆነ እንዳቅሁኛለሁ። የእግዚአብሔር ልጅ ክርስቶስ ኢየሱስን በአደባባይ እንድሰብክ ሆኛለሁ። በጴንጤነትህ አንተ ያጣኸው ብዙ ነገር ሊኖር ይችላል፣ ግን በጴንጤነትህ አይደለም ያጣኸው። ከጴንጤነት በመውጣትህ ነው ያጣኸው፣ ወይ ደግሞ ጴንጤኮስታል ምን እንደሆነ ባለማወቅህ ነው ያጣኸው እንጂ ጴንጤኮስታል አንተ የሆነ ነገር ሉዝ አድርገሃል፣ በላይፍ አንሰክሰስፉል ነህ ማለት ጴንጤኮስታል እንደዚህ ያደርጋል ማለት አይደለም። እንደኛ ድሪም ያለን ወጣቶች ስላለን ማለት ነው። እንደኔ አይነት ደግሞ በጣም ብዙዎች አሉ። ገባችሁ አይደል ጋይስ? ጴንጤቆስታልነት ማለት በእንደዚህ አይነት ልጅ የሚለካ ነገር አይደለም። እውነት እኮ ቅድም አቴንሽን ያለው ነገር እውነት ነው። በቃ ያችን ለመሳብ የሚወራ ብዙ ነገሮች አሉ። እውነታው ግን እሱ አይደለም። ከብዙ ጉድ አምልጠናል። እውነት ጴንጤ ባንሆን ምን እንደምንሆን አስቡ። ያ ማለት ወደ ኢየሱስ ባንመጣ ምን እንደምንሆን አስቡ። ማንም ቁጭ ብሎ ደስ እንዳለው የጻፈውን ነገር ተቀብለ የምታራግብ ሰው ሆነ ትኖር ነበር። ለአንዳንዶች ለብዙ ነገር ስለማይመች እውነቱ ነው ጴንጤ በመሆን በጣም ብዙ ያጣው ነገር ይኖራል። እኔ በዚህ ጉዳይ ላይ አልከራከርም። እውነት ነው። ሲጋራ አታ ሊሆን ይችላል፣ ጫት፣ መጠጥ፣ ጭፈራ፣ ዝሙት የሆነ ነገሮች ላይ እንደፈለክ እንደ ልብ ገብተን እንደፈለክ እንዳትሆን ያቺ ነገር ትንሽ እንቅፋት ሆኖ ሊሆን ይችላል። ያንን አታል አሁን እሱን ለመካስ ነው በደንብ አርጋ ለመሄድ ነው። ኢየሱስ ያድናል። ከእንደዚህ አይነት ተረትም ያወጣል። ያው ብዙዎች ብዙ ነገርን ለመሳብ ይናገራሉ። ብዙዎቹ ግን ይዞ ገደል ስለሚሄዱ እንደዚህ መናገርም ጥሩ ነው። ኢየሱስ ብቻውን ያድናል። ጴንጤ በመሆኔ እኔ ደስ ነው የምለኝ አይደለም እንዴ? የኢየሱስ ነኛ። ኢየሱስ ብቻውን ያድናል። ደርቤ የማመልከው የለም። ብቻውን ሕይወት ይሰጣል። ኢየሱስ ጌታ ነው። ምንም ማድረግ አይቻልም። ስሙ ያንንም ከዚህ በኋላ እኔ ቸርች አልሄድም፣ አማኞች አበሳጭተውኛል፣ ልቤን አውርደውታል፣ ቤቴን የማመልከው ከዚህ በኋላ የምትሉ ሰዎች ለምንድነው ልጆቻችሁን ትምህርት ቤት የምትልኩት? ለምን ቤታችሁን ትምህርት ቤት አታረጉላቸው? ከትምህርት ቤት ከፍቷቸው መተው አያውቁም? ተፈንክተው መተው አያውቁም? ከዚህ በኋላ ትምህርት ቤት መሄድ አስጠላን ብለዋቸው አያውቁም? ነገር ግን የወደፊታቸውን እያሰባችሁ ወደፊት ላሰባችሁት ነገር ትምህርት ያስፈልጋችኋል እያላችሁ ትልኳቸዋላችሁ እዛ ቦታ። እናንተስ ዩኒቨርሲቲ ተማሪ የሆናችሁ ሰዎች ለምን ዩኒቨርሲቲውን ጥላችሁ አትመጡ? ለምን ትምህርት ቤቶቻችሁን ለቃችሁ አትመጡም? ከሆነ ተማሪ ጋር ስትጣሉ የሆነ ሰው ሲያሳዝናችሁ ለምን ጥላችሁ አትመጡ? ዓላማ ስላላችሁ ግሬዱን ስለምትፈልጉት አይደል? ልክ የእግዚአብሔር ቤት ሲሆን ግን የሆነ ሰው ሲያስቀይም ከዚህ በኋላ ቸርች አልሄድም ቤቴ ነው የማመልከው። የምርን ነው። እግዚአብሔር ከሚገኝበት ቦታ እግዚአብሔር ቅባቱን ፕሬዘንሱን ከሚለቅበት ቦታ በሆነ አማኝ ምክንያት ጥለት ትጠፋለህ። ስለዚህ መጀመሪያም ቸርች የመጣኸው እግዚአብሔርን ፈልጋ አይደለም ማለት ነው። እግዚአብሔርን ብለህ ብትመጣ ኖሮ የሆነ ሰው ሲያሳዝነ ጥላት አትሄድም ነበር። በጣም ኢትዮጵያ ውስጥ የሚያገለግል በጣም የማከብረው ሰው ምን አለ ሲያስተምር፣ ሰርግ ብንጠራ አስተናጋጆቹ ቢያስተናግዱ እኛን ካለማወቃቸው የተነሳ ሊሆን ይችላል ወይ ካለባበሳችን አይተውን ዲስሪስፔክት ቢያደርጉን ቢያበሳጩን፣ በቃ ከዚህ በኋላ ሙሽራው ጋር ያለኝ ነገር በቃ ከዚህ በኋላ እዚህ ቦታ ላይ አልመጣም ብላችሁ ጥላችሁ ትሄዳላችሁ ነው የጠራችሁ ሙሽራውን። እዛ ቦታ ላይ የተቀጠሩት የሚያገለግሉት ሰዎች ከሙሽራው ጋር ያላችሁ ግንኙነት አያሻክሩትም።
ያችሁ ጌታ ኢየሱስ እኮ ሲናገር በበጎች መካከል ተኩላዎች አሉ አለ፣ በስንዴ መካከል እንክርዳድ አለ አለ። ራሱ ካስተማራቸው ደቀ መዛሙርቶች ውስጥ አንደኛው ሌባ ነበር፣ ከናንተ መካከል ግን አንደኛው ሰይጣን ነው እያላቸው ነበር የሚያስተምረው። አንተ ቸርች ውስጥ በሚደርስብህ ነገር፣ አንተ ቸርች ውስጥ ባሳለፍከው ነገር መንፈሳዊ ህይወትን እዛ ቦታ ላይ የምታድግበትን ህይወት ጥለህ ትወጣለህ። ሰይጣን ምን እያደረገ መሰለ? ስታጠፋ የሚመክር ሰው እንዳይኖር፣ ስትስት የሚጸልይልህ ሰው እንዳይኖር፣ ፕሮቴክሽን የሚሆን ሰው እንዳይኖር ከመንጋ መሃል እየለየ ነው። ናሽናል ጂኦግራፊ አይታችሁ አታውቁም? አንበሶች ለማደን ሲፈልጉ ልክ ግር እያሉ የነበሩ እንስሳዎች መሃል ሄዱና አንደኛውን ይተነኩሱታል፣ እንዲወጣ ከመሃል ያስደነግጧቸዋል አውቀው። ልክ አንደኛው ሲወጣ መንጋውን ጥለው እሱን ሄደው ያንቁታል፣ ለአምስት ሆነው ይበሉታል ያንን እንስሳ። ለምን? በጋራ ተሰብስበው እየሄዱ ባሉበት ለመግባት ቢሞክሩ በቀንድ ብለው ነው የሚጥሏቸው፣ ይረግጧቸዋል እዛ። ስለዚህ አይችሉም፣ በህብረት መሃል ጥንካሬ ስላለ ማለት ነው፣ ጉልበት ስላለ ከመሃል ነጥለው ያወጡትና ይበሉታል። ሰይጣን ህይወትን ሊበላ እያመቻቸ ነው ቤት ሲያስቀምጥ። ቸርች ስትሄዱ ህይወታችሁን በገደብ ማድረግ፣ በስፒሪት ዲዘርን እያደረጋችሁ ከሰዎች ጋር መቀራረብ፣ እግዚአብሔርን ከሚወዱ ከሚፈሩ ሰዎች ጋር መሄድ። ከዛ ውጪ በሆነ ነገር ምክንያት በሆነ ፖለቲካ እየተነሳ ቸርች አልሄድም የምትል ከሆነ ለእግዚአብሔር ያለህን ንቀት ነው የሚያሳየው። ዲስሪስፔክት እያደረግከው ነው እግዚአብሔርን በየትኛው መንገድ ብትጠይቀው ተጎዳው እኮ ቸርች እኮ አሳዘኑኝ እኮ ብትለው ወይ ልጅ በቃ ከዚህ በኋላ አትሂድ አይልህም። እግዚአብሔር ሁል ጊዜ ከአማኞች ጋር እንድትሆን ከሚጸልዩልህ አብረው ከሚሆኑ ከለላ ከሚሆኑ ሰዎች ጋር እንድትሆን ነው እንጂ ቤት ቁጭ ብለህ ለሰይጣን ራስን አቨለብል አድርገህ እንድትጋለጥ እግዚአብሔር አይመክርም። ስለዚህ ከቸርች የጠፋችሁ ሰዎች፣ ከአማኞች ህብረት የጎደላችሁ ሰዎች ተመለሱ። ከመንጋ እየወጣችሁ ነው። ከመንጋ የወጣ ደግሞ መጨረሻው መበላት ነው። ስለዚህ ተመለሱ። እንደ ታናሽ ወንድም ልምከራችሁ፣ ተመለሱ ወደ ቸርች፣ የእግዚአብሔር ፕሬዘንስ ወዳለበት፣ የእግዚአብሔር ሽታ ወዳለበት ቦታ ተመለሱ። አይበጃችሁም እንደዚህ አይነት ነገር። ደስ የሚል ቆንጆ መልእክት። ክብር ለኢየሱስ። ምንም ማድረግ አይቻልም። ኢየሱስ ያድናል። ስሙ ይልንም ሰይጣን ምን እንደሚፈልግ ታውቃላችሁ? ሰው ሲያለቅስ ደስ ይለዋል። የእግዚአብሔር ልጆች ሲያለቅሱ፣ ሲቆዝሙ፣ ሲያዝኑ፣ አንገት ሲደፉ ሲያይ ደስ ይለዋል። ምክንያቱም በክርስቶስ ኢየሱስ ያላቸውን ቦታ ያውቃል። እግዚአብሔር ምን ያክል ኦቶሪቲ እንደሰጣቸው፣ ስልጣን እንደሰጣቸው ስለሚያውቅ ዛሬን ተጨንቀው አንገት ሲደፉ፣ ሲያዝኑ፣ መግቢያ ሲያጡ ሲያይ ደስ ይለዋል። ኢየሱስ ጌታ ነው። ስለዚህ እቺ ሴት ጋር ሄድና የሰይጣን ምን ያደርጋል? ሁሉ ጊዜ በምሽት እናቷን የምትወድ ትንሽዬ ልጅ ናት። ስለዚህ ሄድና በምሽት በተኛችበት ጸልያ ምን ብላ ልትተኛ ስትል ዛሬ እናትሽ የለችም ሞታለች ይላታል። ኢየሱስ ጌታ ነው። ስለዚህ በሌሊት ተነስታ በቃ ሌሊቱን ሙሉ ምኗን ሰረቀባት? ሌሊቷን ሰረቀ። እንዲህ እንዳየችው ነጋ። እንዲህ እንዳየችው እግዚአብሔር አምላክ ምን ይላል? እግዚአብሔር ለሚወዱት እንቅልፍን ያድላልና ይላል አይደለ? እግዚአብሔር የሰጣችሁን እንቅልፍ ሳይቀር ይሰርቃል። እግዚአብሔር ይገስጸው። ስለዚህ እንዲህ ያየችው ነጋና በማለዳ ጠዋት ተነስታ ሄዳ የተለያየ አይነት ቤት ውስጥ ነው ከእናቷ ጋር የሚኖሩት። በማለዳ ተነስታ ያ ሁሉ ሌሊት አስቡት፣ ያ ሁሉ ሰዓት ሙሉ በጭንቀት ውስጥ፣ በጸሎት ውስጥ፣ በእንባ ውስጥ አሳልፋ ሌሊት ተነስታ ሄዳ ተንጠልጥላ በመስኮት ላይ ተደብቃ ስታይ እናቷ አለች፣ አልሞተችም፣ ተኝታለች። ምን ያክል ሰይጣን እንደሚቀና እወቁ። በሰላማችሁ ይቀናል። የሰላም እንቅልፍ ስትተኙ ይናደዳል። በልታችሁ ስትጠግቡ ይናደዳል። እረፍት ሲኖራችሁ ይናደዳል። ደስታ ስታገኙ ይናደዳል። ስለዚህ ሰይጣን ምን ያደርጋል? የሌለ ነገር አይምሯችሁ ውስጥ መሳል ይጀምራል። የሌለ ታሪክ ይነግራችኋል፣ ያስለቅሳችኋል። ባልተፈጠረ ነገር፣ ገና ባልመጣ ነገር፣ ባልሆነ ነገር፣ በሌለ ነገር እንድትቆዝሙ ያደርጋችኋል። ዛሬ በኢየሱስ ስም አንፈቅድለትም። በኢየሱስ ስም አንፈቅድለትም። ነገ ስለራሱ ምን ይበል? ይጨነቅ። ኢየሱስ ጌታ ነው። አንዳንዴ እንደዚህ በተኛንበትም ሊመጣ ይችላል። ስጋ ለባሹም ተጠቅሞ ይመጣል። በብዙ መንገድ ይመጣል። ክብር ለኢየሱስ ይሁን። ስለዚህ እኛ የምናውቀው ዛሬን ነው። ዛሬን ከጌታ ጋር በደስታ መኖር ነው። ነገ ስለራሱ ይጨነቅ። ምን አገባል? ኢየሱስ ያድናል። ደስ የሚል ቆንጆ መልእክት። ስሙ ይልንም ክፍለ ሀገር አገልግዬ ስመጣ ጠዋት ነው እና የጠራኝ አገልጋይ በሚኒባስ ወይም በአውቶቢስ አትሄድም፣ ለስራ የሚመጡ ከአዲስ አበባ የሚመጡ መኪናዎች ባዷቸውን ሲሄዱ ሰዎችን ይወስዳሉ፣ እኛ ልማዱን እናውቀዋለን አለኝ። በጣም ጥሩ። ልክ እንዳለው አንድ ሚኒባስ መጣች እና ረዳቱ ሁለት ሆነው ሲያስቆማቸው ቆሙ ማለት ነው። ሰው ሞቶ
ሀዘንተኞችን አራክፈው ባዷቸው ነው የሚመለሱት። እባክህ ቄሱን ወደ አዲስ አበባ ወሰድልኝ። አረ ችግር የለውም ይግባል። ከዛ ማልነግራችሁን ዘፈን እየሰሙ አልወደድኩትም፣ ጫትም ይቅማሉ፣ አልወደድኩትም። ፍጥነት ጨምሯል። አታምኑ። በመንገድ ላይ እየሄድን አንዷ ጎማ ተነቅላ እርሻ ውስጥ ትሽከረከራለች። እንዴ የኛ ነው ሌላ ነው አልኩ። እና እንደዚህ አዘንብላ ሴቴቴቴ ይላል። ጎማዋ ምን ነው አልኩት። ጎማ ላስቀይር ጎሚስታ ገብቼ ብሎኑን ሳናጠብቀው አለኝ። ብሎኑን ሳላጠብቀው ትላለህ እንዴ? ልትገለኝ ነው እንዴ? ከረዳቱ ጋር በቃ ተናደድኩ። በኋላ መኪና ውስጥ ቁጭ እንዳልኩ አታምኑ፣ የሚያስገርም ሰው መኪና ውስጥ ገባ። ከጫካ ውስጥ ወጥቶ ቄስ በአንተ ያልተጨረሰ ስራ ስላለ እግዚአብሔር አድንዋል ብሎኝ ወርዶ ወደ ጫካ ሄደ። ቄስ መሆኔን እንዴት አወቀ? ፊቱ ምን በጣም ለየት ያለ ነው በእውነት። እንደው መልአክ ብዬ በትዕቢት ባልናገርም እጠረጥራለሁ። ለምን እንዳልገለበ ደግፎ ይዞኛል። ሌላም ሁለተኛ ምስክር አለኝ በእውነት። እዛ የባቡሩ ቸርች ጋር ተከራይተን ነበር እና መኪና ይዤ ወደ ቀበና ሄዳለሁ። ልክ መሪ ጋር ሰዎች የሚተላለፉበት አለ። አስቆመን ማለት ነው። ሰው ሲተላለፍ እዚህ ጋር ቆሟል፣ እዚህ ጋር ቆሟል። ሶስተኛ ላይ ቆሜያለሁ፣ ማለፍ አልችልም። በጣም ፍሬን የያዘ ሰው ሲቲቲቲቲ የሚል መኪና ድምፅ ሰማሁ። እኔ በዛኛው መንገድ ነው መሰለኝ ጆሮዬን ያዝኩ። ለካ መኪና ሰርቆ ፖሊሶች እያሳደዱት ነው በሞተር እና ለማምለጥ ሲሄድ እኔ ቆሜያለሁ፣ ማለፍ አይችልም። ያለው ዕድል ሁለት ነው። ወይ እኔን መግጨት ነው፣ እኔም ሌላውን እገጫለሁ፣ ወይም ከኔ ጎን የባቡሩ ብረት ላይ መጋጨት ነው። ግን የባቡሩ ብረት ላይ ሲጋጭ መኪናው ነደደ እና የመኪናውን በር ከፍቶ የኔን በር ይዘው ነው የወጡት። ሁለት ናቸው። የባቡሩ ሐዲድ ውስጥ ዘለው ገቡ። ፖሊሶቹም አሳደዷቸው በእርግጥ እና እኔ ወዲያው ድምፅ ሰማሁ። ስንት ሺህ ነው በቀኝ ስንት ሺህ በግራ ይወድቃሉ፣ አንተን ግን እግዚአብሔር ይጠብቅሃል የሚል መዝሙረ ዳዊት ውስጥ ይመስለኛል። መኪናዬን ዳር አቆሜ ሰገድኩ ለእግዚአብሔር። በእውነት ነው የምላችሁ መልአክ ልኮ እንዳዳነኝ ገባኝ። እና በሙሉ ልብ ቢመታኝ ወይ ገበኝ ነው የሚለኝ፣ እኔም ስንቱን አደጋ ደርስ ነበር። ግን የሰማይ አምላክ መልአክ ልኮ ዞር ያደረገው ነው ይመስለኝ። እግዚአብሔር እንደዚህ ጣልቃ የሚገቡ ጠባቂዎችን ይልካል። ስሙ የተባረከ። በቃ ስንወጣም ስንገባም የእሱ እጅ ከኛ አይለይም፣ ደስ አይልም። ይህንን ነው የምናመልከው። ክብር ለኢየሱስ ይሁን። የሚገርም መልእክት ነው። ኢየሱስ ያድናል። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።